እናንተ ከጀርባ ምን አባ ነው የምትወራው? ምን አባ ነው እያወራለሁ? ብራኑ ምን አባ ነው እያወራለሁ? እኛ ምንድነው የምንሰራው? ምንድነው የምናደርገው? ምን እንደምታረጉ ምን አባ ነው እኛ የምናደርገው? ንገረኝ። ነግረኝ። ምንም አልተፈጠረም። ማን አባ ፈቅዶልን ይዟት የወጣው? እንደምታስበው አይደለም። ማን ፈቅዶልን ይዟት የወጣው? አዳምጠኝ። ማን ፈቀደልህ? አዳምጠኝ። እኔን አውርታኛል? አቤልን አውርቷል? አውርተኸዋል ወይ? ሌላ ነገር ቢሆን ማን ፈቀደልህ? ልጅቷ ምን ውስጥ እንዳለች ታውቃለህ አይደል? ምን ውስጥ እንዳለች ልጅቷ ታውቃለህ አታውቅም? ንገረኝ። ምን ውስጥ እንዳለች ታውቃለህ አታውቅም? አንተ እና ማን ነው የምትለው? እናንተ ሁለታችሁ ምን እንዳሰባችሁ ማን ነው የምትለው? የት ነች ልጅቷ? ሚስጥራ መጀመሪያ እኔን ስታዳምጠኝ መጀመሪያ እኔን አዳምጠኝ። እንዴት እንዳገኘው ሁላ ታውቃለህ? ወደዚህ ቲም እንዴት እንደቀላቀልኩ ታውቃለህ አይደል? በምንም አገኘኝ በምንም አይመለከተኝም፣ ግን ታሪኩን አዳምጠኝ። ምን እንደሆነ ታሪኩን መጀመሪያ ስማ። በስንት ብር ነው ሸከ? እሺ ተረጋጋ። ጀምሮ እንዴ አንተ ጤነኛ አይደለህ? ስለዚህ እናንተ እናንተ ሄዲ እየጠበቁሽ ነው። ስልካቸው ስለዘጋ ብሎ ነው ይዞኝ የመጣው። እየፈጠራችሁት ያለ ድራማ አለ ማለት ነው። ወንድሙ ታግቶ ስንት ነገር በአቤል ላይ ደረሰ፣ በእኔ ላይ ስንት ነገር ደረሰ፣ በሉሌ ላይ ስንት ነገር ደረሰ። ዘላለም ተደብድቦ ተኛ። ያን ሁሉ ነገር ታውቃለህ ነበር። አንተ እኮ የምትሰራው ለኛ ነው ለሷ አይደል? ታውቃለህ እኮ ገባኝ። ግን ደግሞ ያለችበት ሁኔታ ትንሽ መረጃ ምን ያህል ዋጋ እንዳስከፈለችን ታውቃለህ። እውነታውን እየነገርኩህ ያለሁት ማለት ነው። ስለዚህ አንድ ሰው አቤል ያውቃል ስለዚህ ጉዳይ አያውቅም። ሁለታችሁም አልነገርኩም። ማን ያውቃልሽ? ሌላ ከቲም ውስጥ ማን ያውቃል? በቃ እኔና እሷ ነች እንደምናውቀው። እሷ ነች የፈለገችው። በምንም ታምር እኔና አቤል ጫካ ላይ እንደምንቀጥርሽ ታውቂያለሽ እኮ። ገብቶኛል እኮ ግን እየጠበቀሽ ነው ሲለኝ ሌላ ነገር የተፈጠረ ነገር ካለ ብዬ ቀና በል። ዋሲውን እኮ ሲሞት አጠገቡ ነበር። ምን ያህል እንደምን ታውቃለህ? ሚስጥር ተረጋጊ እንዴ! ሚስጥር ተረጋጊ። ተረጋጊ። ሚስጥር የሰማሽ ነው። ሌሎች ነገሮችን እንድናደርግ በአይኗ ምናምን ብዙ ነገሮችን ምልክት ሰጠኝ ነበር። ያው ይታወቃል። ለምንድን ነው ይዘኸኝ ወጣኸው? ከዛ ምን ብለህ ነው ይዘኸኝ ወጣኸው? ተናገር። የለከዳን ሰው በምንም ታምር ልንደራደርም ልንሸማገልም አንችልም። እኔ ቢደርስብህ ይሄን ዋሲውን ከማጣት በላይ የሚያም ነገር የለም እኛ ውስጥ አይደል? ታውቃለህ ወይ? በፊት የነበረው ነገር አታውቅም። ሰው መደራደሪያ ስናቀርብ አይተን ታውቃለህ? ያው ከኛ ሌላ የሚፈልጉት ነገር እንደሌለ ስለማቅ ነው። ምክንያቱም አንድ የሚፈልጉት ማለት ምንድነው? እጃችን ላይ ያለው ቀልድ ነው እንደያዝ ነው። ብርሃኑ አንድ ነገር ልንገራችሁ ለእናንተ። አንድ ሰው አሁንም እያንዳንዱን ነገር አይታችኋል። ብርሃኑን እንዴት እንዳድርገን እንደያዝ ነው ታውቃላችሁ። አይታችኋል። ሲፈልጉና እንሰጣቸዋለን። ሳምሶን ግን ጤነኛ ነህ? እያወራን ያለነው ወዴት ነው የምታቀርበው ማለት እየነገርከኝ ያለው ወንጀል ነው እኮ። ይሄ ለኛ ወንጀል አይደለም፣ ለእናንተ ነው ወንጀል። ወንጀል አይደለም፣ ስራ ነው፣ ልማት። ወንድሜ ከክፍለ ሀገር ስራ አጦችን እናመጣለን፣ ስራ እንሰጣለን፣ የተቸገሩ ሰዎችን እንረዳለን። አንተኛ የምንረዳውን ያክል ትረዳለህ፣ ታረጋለህ። ወሬ ብቻ ወሬ ማመላለስ ምን ታመጣለህ? እያንዳንዳቸው ማን ነው የሚፈልገው? እኔ እፈልጋቸዋለሁ። ማንን? እዚህ ምስል ላይ የምታያቸውን ሰዎች። እነዚህ ሰዎች ማለት ነው ቁልፍ ሰዎች የሚባል ነገር ታውቃለህ? ቁልፍ ሰዎች ናቸው። ለምን ገደል አይገባም? ሙሉ ስራችሁ ሲጀምር ዓላማዬ እናንተን ማስቆም ነው። ምንድነው ወንድም? የት ነው ያለው ነገር? የምን ወንድም? የሰማን ነው። የምን ወንድም? የት ነው ያለው ወንድማችን? ወንድም ስራ ወጥቷል። ያንተን አይደለም የኔ ወንድም የት ነው ያለው? ያገትከው ወንድም የት ነው ያለው ነው እያልኩ ያለው። እኔ አላውቀውም። ኧረ ወንድማችሁን አላገድኩም። እኔ አላየሁም። ሙሉ ቤት እርግጠኛ ነህ? ኧረ እኔ ወንድማችሁን አላየሁም። አንድ ባንድ ስለምንጠይቅ ነገር ልትመልስልኝ ነው። አንድ ባንድ እሺ እመልሳለሁ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ። ምን መጣብኝ ደግሞ በጠዋት? በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ
ወንድማችን አንድ ነገር ይሁንና ነፍስን ከስጋ ነው ብለህ ሰማኝ። ተረጋጉ ነው ታይጉ። ኧረ ተረጋጉ። ቴዲ እርግጠኛ ነና ያሰኑበት ቤት ነው የመጣው አይደል? አሁን መደረግ ያለበት ነገር ቅድምም አውርተናል። የቴዲም ሰዎች የኔም ሰዎች ሰው አሁን የፈለግነው ነገር እስከምናደርግ ካሜራችሁና ያደረስንበት ቦታ ደርሰን ምን ነው በቃ እንደዚህ ይሻላል። እንንገራቸው ነው አንተ የሰው ላይ ሲሆን ቀላል ይሆናል፣ ለራስህ ሲሆን ግን ይቀላል አይደል? ስሙን አላወቅኩም እኔ እኮ እኛ ያልነው ሰው መሆኑን እንዴት አወቅ? አሁን ያላችሁት ሰው አልክ። እኛ ያልነው ሰው እየተጎዳ እየተሰቃየ የተንገላታ ያለ ሰው ነው። አብሮ ሊዝናና ነው አብሮ የሚወጣ። ዛሬ በጣም ጥንቃቄ የሚያስፈልገው ስራ ነው የምንሰራው። በእርግጠኝነት ዛሬ ወንድማችን ነፃ የምንወጣው ይመስላል። ነገር አንደኛ ራስን ችግር ውስጥ አትክተት። አዳምጠኝ፣ ራስን ችግር ውስጥ አትክተት። አንተ ጭራሽ እኛ ላይ ትማከራላችሁ። ምንድነው እኔ ላይ መደፈድፈው ማለት ነው? ዝም በል አንተ። ቆይ እኔ ላይ መደፈድፈው ማለት ያ ጊዜ ደርሶ ግን ስታወጣ እኔን አያደርግ። ወንድሜ ጋር ልደውል፣ ወንድሜን አገኙት። ያመንኩት አይደለም። እኔ ምንም ውስጥ ያመነው አይደለም። ምክንያቱም የሚያወራቸው ነገር ነው እንጂ እውነት ነው ማውራው ነገር ነው የሚያወራው። ከፀጉሩ ዘለላ አንዲት ነገር ብትጎድል እኔ እሱን አሳይ። ለምን እንደምታየው እንዴት ማለት መንገድና ትራንስፖርት ይቀመጥ እንደ ኢስቴከር ቀይረ ስዘርፍበት የነበረውንስ ማንም ይጠይቅ። ስዘርፍበት የነበረውንስ ማንም ይጠይቅ። ልጁ ደግሞ እስካሁን እየተባለ ያለው በህይወት ላይ ገኝ ይችላል። አንዲት ነገር ይሁንና ሙሉ ነገሮችን ተጠያቂ የምትሆን አንተ አይመስልኝም። አለቃ ነህ አንተ። አንተ አለቃ ነህ ወይ? አለቃ ነህ ወይ? አዎ። የእሱ አለቃ ነህ? አዎ። አንተ አሰልካ በጣም ማንቱ መሳስለባችሁ ነው ከኔ ጋር ነበር አይደል? እናንተ ለምን ሲባል ይሄንን የቀኝ እጅ ወንድሜን ያዛችሁት። እኔም ችግሬ ከአንተ ጋር ነው። ቴዲም እኔም የምንፈልገው አንድና አንድ አንተ የምትናገራቸውን ቃላቶች ብቻ ነው። አይ ብለህ ግን ነገሮችን የምታስቀጥል ከሆነ እኛም እርምጃ የምንወስደው ቤተሰቦች ላይ። ለምንድን ነው አለቃን እያልክ ያለው? ወንድም እኔ ማቆነ ጉዳይ የለም። የሥራ ሰዎች ነን። አስቸጋሪ ሁኔታ ስናገኝ የራሳችን ኮርፖሬሽን ይፈጥራል። ቴድሮስ ብዙ ስራ ነው የምንሰራው። ማለት ጋዜጠኞች ሁሉ በእኛ ቁጥጥር ስር ናቸው፣ አንድም በሌላ መልኩ ማለት ነው። ስለዚህ ማለት ነው ሌላ ነገር ላይ እኔ ሳልሄድ ማለት ነው እንዳለ እዚህ ቤት የገባህን ሰው እዚህ ምን በለው ነገርኩ። በሴቶች ገላ መነገር ነው እናንተ ስራ። ምን አገባህ አንተ? ምን አገባህ ማለት እንደዚህ ማን መብት እውቅና ማን ሰጠህ አንተ? ምንም አይነት ግንኙነት እንዳይኖር አድርጌ አንተ የምትፈልግበት ቦታ እኔ ሳሚ በእናትህ አንተ የምትፈልግበት ሳሚ አትወራጭ። ቢሊዮነሮች እንቀመጥ አንተን ታስቀምጥ። አትወራጭ። የሰማይን አትወራጭ። ስራ ያንተ ስራ ምንድን ነው? ድራይቨር ነኝ በመኪና ነው ማመላለስ እኮ። ምንድን ነው ማመላለስ? ስራ ማን ስራ ነው እኮ። ስራ ሹፍርና ነው። ሌሎች ኤዲት የሚያደርጉ አሉ። እቺ ብለው ተሻለውን ወጣቶችን እናመጣለን። ከዛስ እንልካለና። ወዴት ነው የምትልኳቸው? ወደ ውጪ። አለቃንን እያልክ ያለው እሱ ብያለሁ፣ ግን እኔ እሱ እንትን እኔ የሚጠይቀን ነገር ብቻ መልስ። አለቃንን ያልከን ለምንድን ነው? ያሬድ አዎ ታስሯል። ምን ነው ይላል? እንግዲህ በእንደዚህ አይነት መንገድ ከእሱ ጋር መጨቃጨቅ ያለብን አይመስለኝም። ፍላግር ይወጡና ያው አስባት ተውራ የተፈጠሩትን ስታደርግ የነበሩትን ነገሮች ብቻ ነገር አስበህ እዛ ጋር ለራስን ነፃ የምታወጣበትን ነገር እያቀመምክ እንዳታወራ። ቁጭ በል ማናት? ቁጭ በል ወንድሜ ነው ያለው። ኧረ ማናችሁ? ወንድሜ ነው ያለው። ተናገር። ማናችሁ? ተናገር። የኔ ያለው ምንድን ነው? የኔ ያለው ምንድን ነው የምትወዛገበው? ወንድሜ ነው ያለው እያልኩ ወንድሜ ጋር አብረዋት ወጥተዋል። እሱን ብትጠይቁ ሙሉ መረጃ ታገኛላችሁ። ስለ እውነት በልጆችና በሚስት ላይ ምንም ነገር እንዳታደርጉ አደራችሁን። እንዳው በልጆቻችሁ ልለምናችሁ፣ እናት ካላችሁ በእናቶቻችሁ ልለምናችሁ። ማን ካዩ ህፃናቶች በብዛት እዚህ አይደል እንደው ሊማልልህ በምን ሊማልልህ ይኸው ሊማልልህ ይኸው ብዙ ተጽዕኖ እየደረሰብኝ ስለሆነ ከኋላ ያሉት አቅም ያላቸው ሰው ያላቸው ገንዘብ ያላቸው ናቸው። ብዙ ከጀርባቸው አለ። ይሄን እኮ ነፃነት ማንም አይከለክለኝም። ነፃነት ማንም አይከለክልህ፣ ግን ሌባ ካልሆንክ ሌላ ለራስ የምትሰጋበት ሁኔታ ካለለ
ለምን ሲባል ነው መኪና እየቀያየርክ የምትይዘው? ላይ ተጽዕኖ መፍጠር የሚችሉበት ነገር ይመጣል። ምክንያቱም ሌላ ሀገር ተብሎ መጣና ከዛ ውስጥ ቆንጆን ታስቀራለህ፣ ለራሳቸው ይወስዳሉ። ለዛ ደግሞ ኮች እናደርጋለን፣ ሳይን እናደርጋለን። ምን ልታ አሁን አንተ በራስ አንደበት ካሜራ ፊት ለፊት ወንጀለኛ እንደሆንክ እየነገርከኝ ነው። ካሜራ ከኛ እጅ አያልፍም፣ እቀበላለሁ። ስትወጣ ግን ቤት አገኘ እናንተ ልባላላችኋትም እንጂ ቅጠል እየለቀመች እናንተን ፎቶ ያነሳችን ልጅ አለች ታውቃለህ። ሴሌክት የተደረጉትን አውጣ ስባል ይዤያቸው አደርስላችኋል። በዛ መካከል ደግሞ አሪፍ ካገኘው ደግሞ ለራሴ አሁን ራሱ ስመጣ ማለት ነው ያለህበት ኮንዲሽን እንደሚያሳየኝ ከሆነ ድራግም ተጠቅመሃል። በጣም ሃይ ሆነ ነው እያወራኸኝ ያለው። ለዛ ነው እንደፈለግከውም እየተወራጨህ ምናምን ያልክ ያለው ያለህበትም ኮንዲሽን እየገባህ ያለው ነው። ለዛ ነው ጥያቄ ብቻ በቤቴ ላይ እኔን መገፍተር አችልም። የሰማኝ ነው ልገርፍ እችላለሁ ከፈለግ። ይሄን ደልት ባልደልቶ ህይወትን አትፈልግም? ባልደልቶ ምን ታመጣላችሁ? ህይወትን አትፈልግም? ይበለዋል። ከፈጠረኝ ከአምላክ በስተቀር ማንም ህይወት ሊነጥቀኝ አይችልም። ትበላል። ከበቂ በላይ ቤት ውስጥ ህገወጥ መሳሪያዎችም ተገኝቷል። አላ አይደለም ማለት ነው። ነፍሲን ለማዳን ምን ሰራው ስራ ህጋዊ ስራ እኮ አይደል? ያ ቆሻሻ ምንም ሰው የለም ብሎ ወስደ ትክክል አይደለም። አንዳንድ ጊዜ ጭንቅላትን ድፍን አድርገው ይሄ የምንወስዳቸው ነገሮች አሉ አይደል? ጠዋት አሁን ሲታይኝ ልክ አይደለም። አሁንም እኮ ልክ አይደለም። እኔማ ያው የሰዎቹ ምን ጊዜም እኔ ጋር ሲመጣ የአቶ ጌታቸው የግርማም ራስ መጠበቂያ ሲባል ባዶአቸውን ከመጡ እንዲሰጣቸዋለሁ። የሚያመጡት ግን እነሱ ናቸው። ወንድሜን ያለ ምክንያት ጫካ ይዛችሁት እንዳልሄዳችሁ አውቃለሁ። አንተ ግን አሁን ቅጥርጥር ያለ ነገር ነው እየነገርከኝ ያለው። ድንግልና ይመለሳል በሰርጀሪ? አዎ ድንግል ሴት ስትሆን 2-3 ሆነው የሚጠብቁበት ጊዜ አለ ለአንድ ሴት ማለት ነው። ታሞቹ አሁን እነዚህ ትልልቅ ሰዎች የተባሉት ደግሞ ድንግል ሴት ሲያገኙ ያው ገንዘባቸውንም አይሰስቱም። አንቺ አሁን ከ10 ጊዜ በላይ ድንግል ሆነሽ እንዴት ነው እየነገርሽኝ ያለሽ? እና በሕክምና ይመለሰልን ነበረ ድንግልናችን። አሁን ቅድም እንዳልኩ ኖርማል ስንሰራ እስከ 50,000 እስከ 60,000 ድረስ ይከፈልናል። እና ድንግል ሴት ስትሆን ደግሞ እስከ 200,000 ምናምን ይሰጣል። ቀለል አድርጌ ነው እየጠየቅኩ ያለሁት። አልለግምልህም። ወንድሜን የሚወሰዳችሁት ማን? የምን ወንድም ነው የምትወረው? ስለምን ወንድም ነው? የኔ ነው የሚወሰዳችሁት። የምን ወንድም ነው? ወንድሜ የነሰርከው ስለምን ወንድም ነው? የነሰርከው ወንድሜን የሚወሰዳችሁት አንደኛው ሱስ ገባ በቃ ለመደብህ እና ያው ሳሚም ያመጣል። ከዚህ በላይም ቁጭ ብሎ ተጨማሪ ህመም መስማት አልፈልግም። አቤላም እንግባ ሲለኝ ትንሽ እየተቃወምኩት እየተጋጨሁ ነው የነበረው ከሱ ጋርም። በዚህ ነው ምንም ሴንስ የሚሰጥ ነገር አይደለም። ጫካ ድረስ ለምን ይሄዳሉ? በጣም ያው አንተ ገርሞ ሊሆን ይችላል፣ ግን በጣም ሲምፕል ነገር ነው ለኛ። ፊት ለፊት ባራም ብለ ይገደሏት እኛ ፊት ማለት ነው። አንደኛውም ጓደኛችን ከፍቅ ላይ ራሱን ፈጥታ ገድላለች። እኔ ያደርኩት አሁን ትናንትና ነው የመጣ ነው እዚህ ቦታ ላይ ያደርኩት። አዳር ግን የልጅነት የሚያስታውሰኝ በፊት ነበር። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እነሆ እንግዲህ ወኔ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ዛሬ ስሜቴ ትክክል አይደለም። ሚስጥርን ካስቀመጥኩበት ቦታ የኛው አባል እንግዲህ ከነበረችበት ገስት ሃውስ ይዟት እንደወጣ ነው እየተነገረኝ የነበረው። ወዴት ይዟት እየሄደ እንደሆነ አናቅም። ስለዚህ ግዴታ እሱ ላይ መድረስ እና ያለበትን ነገር ማስቆም መቻል አለብን። አላማው ምንድነው የተፈጠረ ያለው የሚለውን ነገር በደንብ አድርገን ማረጋገጥና ማወቅ መቻል አለብን። ስለዚህ ከስቱዲዮ እንግዲህ ቀጥታ የስልክ ጥሪ ከደረሰኝ በኋላ ቀጥታ ቲሙን ይዤ በመኪና ያሁን እየተጓዝን ያለ ነው። ቦታው ላይ ስንደርስ እንግዲህ ሚስጥር ምንም ነገር ሳትሆን ከብርሃኑ እጅ ማግኘት መቻል አለብን። ብርሃኑም ደግሞ ለምን ይህንን ድፍረት ሊሞክር እንደቻለ ለእኔም ለአቤልም ምንም ነገር ሳያማክረኝ ለምን ወጥቶ መሄድ እንደፈለገ የግዴታ ማጣራትና ማወቅ ስላለብን መኪናችንን አስነስተን እየሄድን ያለ ነው። ምናልባት የቪዲዮ ጥራት ከሌለ ከወዲሁ ይቅርታ ለመጠየቅ እወዳለሁ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁ የምትከታተሉ ከሆነ ብርሃኑ ለምን እኛን ሊከዳን እንደፈለገና ከቤት ለምን ሚስጥርን ይዟት እንደወጣ በዚህ ፕሮግራም ላይ እናያለን ብዬ አስባለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ያው በመግቢያ አብዛኛውን ነገር ለመንገር እንደሞከርኩት ብርሃኑ እንግዲህ ከገስታው ልጅቷን ይዟት ከወጣ በኋላ እዚህ አካባቢ እንደደረሰ ነው የጂኦግራፊካል ሎኬሽኑ እያሳየን ያለው። ጂፒኤስ ተከትለን እንግዲህ
ልጁን እየፈለግን ያለን ምን አስበው ይሁን ለምን እንደከዳኑ የምናውቀው ነገር የለም። ዛሬ ግን የሆነ ውጤት አስመዝግበን እንወጣለን ብዬ አስባለሁ። የት በታች እንግዲህ ውድ ቤተሰቦቼ እነ ብርሃኑ መጨረሻ ላይ አግኝተናቸዋል። እየተከታተልን ነው። ወዴት ይዟት እየሄደ እንደሆነ አናቅም። የሆነ ሰው እየጠበቁ እንዳለ ነው የሚሰማን። የእኛ ቲም ደግሞ ሙሉ ለሙሉ እየተከታተላቸው ነው የሚገኙት። ዝቅ በል ላይክ ዝቅ በል ዳይ ዝቅ በል። ለምንድን ነው ይዟት የቆሙ? አይቶናል። ያዘው እኔን ካድከኝ ወይ? እና ምንድን ነው የምታስበው? ምን አባል ታደርግ ይዛት የመጣው? ለምን ይዛት ወጣህ? ለምንድን ነው ይዛት ወጣህ? የሰማኝ ነው። ለምን አባን ይዛት የመጣው? ለምን አባን ይዛት የመጣው? ምንም አልተፈጠረም። ማን አባ ፈቅዶልን ይዛት የወጣው? እንደምታስበው አይደለም። ማን ፈቅዶልን ይዛት የወጣው? ማን ፈቀደልህ? እኔን አውርታኛል። አቤልን አውርተዋል። አውርተኸዋል ወይ? አንተ እያሰብክ ያለው ሌላ ነው አይደል? ለብርሃን ምንድን ነው ያሰብከው? እያንዳንዱ ነገር ትነግረኛለህ እኮ። አዳምጠኝ። ተረጋጋ። ማን አባ ፈቅዶልን ይዛት የወጣው? ተረጋጋ። ማን አባ እንደፈቀደልህ ትነግረኛለህ። ተረጋጋ። የት አለች ልጅቷ? የት ነች ልጅቷ? ሚስጥራ ለምንድን ነው የመጣሽው እዚህ? አቤልና ቴዲ እየጠበቁሽ ነው ብሎኝ ነው። አንተ ተብዬ ነው ብሎኝ እኮ ነው። እኔ የማውቀው ነገር የለም። ምንድን ነው? እርግጠኛ ነሽ? ምንድን ነው የተፈጠረው? አንተ ተብዬ ነው? አንቺ እኔ ስልኬን ሰጥቼሻለሁ አይደል? አዎ። እኔ ጋር ለምን አልደወልሽ? እኮ እየጠበቁሽ ነው። አምጣት ብሎኝ ነው ብሎ እኮ ነው። ምንድን ነው የተፈጠረው? እኔ አልገባኝም። ምንድን ነው? ቆይ የት ነው ያለው? ያዙልኝ። ይሄን ልጅ ማውራት እፈልጋለሁ። ምንድን ነው እየተፈጠረ ያለው ነገር? አልተፈጠረልሽ። እኔና አቤል ኮሙኒኬት ካላደረግንሽ በስተቀር ምንም አይነት ነገር እንዳታረጊ ነግሬሻለሁ አይደል? እኮ እንዳትንቀሳቀሽም ነግሬሻለሁ። በታል እየጠበቀሽ ነው ብሎኝ እኮ ነው። ሞክረሻል? አንቺ ስልክ ይዘሻል አይደል? ይዣለሁ፣ ግን ስልክ አልሞከርሽልኝም። ለኔ አልሞከርሽልኝም። አልነገርሽኝ። አቤል ጋርም አልደወልሽም። የእናንተ ጓደኛ አይደል? እንዴት እኔ በሌላ ነገር አስበዋለሁ? ምን ያደርገኛል ብዬ ነው። እና ሰላም ነው ተፈጠረው። ቆይ ምንም አልገባኝም። ምንድን ነው? ሚስጥር አልገባሽም? ቆይ እኔም ማወቅ የምፈልገው ነገር አለ። ማን ፈቅዶለት እዚህ ይዞሽ እንደመጣ የማውቀው ነገር የለም። እንውጣና የሆነ ቦታ እንያዝ።
የደረሰብሽ ነገር ጫካ እኔና ቤል እንዴት ብለን ጫካ እንቀጥርሻለን? ምናልባት በባለፈው ጉዳይ ማወቅ የፈለጋችሁት ነገር ካለ ብዬ ያ ጫካ ይሄ ነው እሱ አይደለም እና ሌላ ነገር በምንም ምክንያት ደግሞ ጫካ ውስጥ ልንቀጥርሽ እንደማንችል እኮ ገብቶኛል እኮ ግን እየጠበቀሽ ነው ሲለኝ ሌላ ነገር የተፈጠረ ነገር ካለ ብዬ እኮ ነው። እነዛ ሰዎች አሁንም ሌላ ያደረጉት ነገር አለ ወይ ብዬ ነው እኮ። ቢሆንስ ድጋሚ ህይወትሽን ሪስክ ላይ ከተሽ ትመጫለሽ? ዳኛ እኮ አንቺ ደልቶን አይደለም እንደዚህ አይነት ቤት ውስጥ እናንተ የምናስቀምጣችሁ ነገሮችን እስክናስተካክል ድረስ ብለን እህቶቻችን ናችሁ ብለን አዝነንላችሁ ነው ቁጭ ያደረግናችሁ እንጂ ደልቶን አይደለም እያደረግን ያለነው። የኛ ጓደኛ ስለሆነ ጫካ ይዞሽ ይመጣል። ምንድን ነው ያለሽ? እሺ ቴዲና አቤል እየጠበቁሽ ነው። ስልካቸው ዘግቷል ብሎኝ ነው እየጠበቁን ነው። እንሂድ ብሎኝ ነው ይዞኝ። እሺ እኛ የምንወጣበትን መኪና ነው ይዘው ወጡት አይደለም? አይደለም ሌላ መኪና ነው ይዘው ወጣው። በምንድን ነው ይዞሽ ይመጣል? እኔ እንጃ እኔ አላወኩም። የሆነ መኪና ነው ያለው። እንግዲህ ጨዋታ የጀመረው አልገባኝም። ሚስተር ዳንሲ ለማስረዳት ራሱ ምንም አልገባኝም። ምን አይነት ጨዋታ ከኔ ጋር መጫወት እንደፈለገ አላውቅም። ለምን ነው ልጅቷን ይዛት የመጣው? አንተ እንዳሰብከው አይደለም ቴዲ። እኔ እንዳሰብኩ ካልሆነ ምንድነው ነው? ለምን ይዛት የመጣው? ማን ነው የፈቀደልህ? ሌላ ነገር ተፈጥሯል። አንተ እንደምታስበው አይደለም። ምንድነው የተፈጠረው? ታዲያ አታወራኝ? አንተ ማውራት አልችልም። ምክንያቱም የተፈጠረው ነገር አንተ እንዳወራህም አንተን አይለኝም፣ እድሉም አይሰጠኝም። ምን ማለት ነው? አንተ እያሰብክ ያለው አሁን በሌላ መንገድ ነው እየተረዳኸው ያለው። በምንም ከዛ ውጪ በምንም መንገድ ላስበው አላልኩም። መጀመሪያ ተረጋጋና ላስረዳ። አንተ እያሰብክበት ያለው መንገድ ተረድቻለሁ። አሁን አንተ እየሰማኸኝ ከሆነ ማለት ነው። እኛን የካደንን ሰው ታውቃለህ፣ ምን ልናደርገው እንደምንችል ታውቃለህ አይደል? መጀመሪያ እኔን ስታዳምጠኝ መጀመሪያ እኔን አዳምጠኝ። እንዴት እንዳገኘው ሁላ ታውቃለህ። ወደዚህ ቲም እንዴት እንደቀላቀልኩ ታውቃለህ አይደል? በምንም አገኘኝ በምንም አይመለከተኝም፣ ግን ታሪኩን አዳምጠኝ። ምን እንደሆነ ታሪኩን መጀመሪያ ስማ። አንተ በገመትከው መንገድ ነው እንዴ እኔ ማመን ያለብኝ? እሺ ምንድን ነው የፈለከው? ለምን ይዛት የመጣው? በቃ ልጅቷ በዛ ሰዓት መዝናናት ፈለገች። በቃ ለመዝናናት ነው የመጣ ነው። ሌላ ነገር ማን ፈቀደልህ? ልጅቷ ምን ውስጥ እንዳለች ታውቃለህ አይደል? ራሷ ናታ። ምን ውስጥ እንዳለች ልጅቷ ታውቃለህ አታውቅም? ንገረኝ፣ ምን ውስጥ እንዳለች ታውቃለህ አታውቅም? አንተ አውቃለሁ። እና ስለዚህ ግን እሷ ነች በቃ መዝናናት የፈለገችው። የፈለገ ትፈልግ። ብርሃኑ አንተ እኮ ማሰብ ያለብህ ማለት ነው እንደኛ ነው። በእኛ ልክ ነው ማሰብ ያለብህ። ትክክለኛ አካሄድ ቢሆን ማሰብ ያለብህ በእኛ ልክ ነው። እቺ ልጅ አደጋ ውስጥ ነች ታውቃለህ። እየሰማኝ ነው። እኔ የፈለገችውን ነገር በሙሉ ነው ያደረኩላት። እሷ መዝናናት ፈለገች። ሲቀጥል እናንተ እንድትሰሙ አልፈለገችም። እሷ ለምን? እኔ እንጃ። እሷ እንግዲህ እሷን ነው የምጠይቃት። ምክንያቱ አንተ እኮ የምትሰራው ለኛ ነው ለእሷ አይደል? ታውቃለህ እኮ ገባኝ። ግን ደግሞ ያለችበትን ሁኔታ ትንሽ መረጃ ምን ያህል ዋጋ እንዳስከፈለችን ታውቃለህ። አንተ ዋሴ ሲሞት እኮ አብረህ የነበርክ ሰው ነው አይደል? መዝናናት እፈልጋለሁ አለችኝ። ማንም እንዲሰማ አልፈልግም። ስለዚህ እኛ ብቻችን እንድንመጣ ነው የምንፈልገው አለች። ይዣት መጣሁ። አንተ ስታየኝ ሌላ ነገር ነው የመሰለህ። ባሰብክበት መንገድ አይደለም። ማን ፈቀደልህ? ማንን ነግረህ ነው አንተ ልጅቷ የፈለገ መዝናናት? አንድ ሰው ለማዝናናት ያንተ ፍቃድ መጠየቅ ነበረብኝ እንዴ? ብራውን እንዴት ነው የምትመልስልኝ? ምክንያቱም ለጠየከኝ ነገር ነው እየመለስኩልህ ያለሁት። አንድ ሰው እንዝናና ሲለኝ ለማዝናናት የእናንተን እንትን መጠየቅ ነበረብኝ። ይሄ አዎ እኔም ለመዝናናት ስወጣ እናንተ መጠየቅ አለብኝ ማለት ነው። ይሄ እኮ የግል ጉዳይ ነው። ግን ያንተ መጠቃት እኛም መጠቃት ነው። ምንም መጠቃት ምናምን የሚባል ነገር የለም እዚህ ውስጥ። ብራውን ቴድሮስ ነኝ ታውቀኛለህ አይደል? አውቃለሁ። ስለማውቅህ ነው እያወራሁ ያለሁት። ታውቀኛለህ በደንብ። አዎ እውነታውን እየነገርኩህ ያለሁት ማለት ነው። ስለዚህ አንድ ሰው አቤል ያውቃል ስለዚህ ጉዳይ? አያውቅም። ሁለታችሁም አልነገርኩም። ማን ያውቃል? ሌላ ከቲም ውስጥ ማን ያውቃል? በቃ እኔና እሷ ነች የምናውቀው። እሷ ነች የፈለገችው። ስለዚህ ወጣን፣ ተዝናናን። እናንተ ልጅቷ ምን አይነት ኮንዲሽን ላይ እንዳለች ታውቃለህ? ያንን ሁኔታ በማሰብ ነው እኔም ይዣት የወጣሁት ለመዝናናት፣ ራሷን ነፃ እንድታደርግ ትንሽ ዘና እንድትል አሰብኩኝ። በእርግጥ እኔ ጋር መክሊትንስ ለምን ጥላት ወጣ? መክሊት መዝናናት አያምራትም?
እሷን እቺ የፈለገችው እያልኩ እኮ ነው። አሁን መክሊትን ብትለኝ ስለዚህ ይዣት ልወጣ ነው። ሌላ ነገር ልታስብ ነው አንተ? ይኸውልህ ብርሃኑ ትክክለኛውን እውነታ ንገረኝ። ይሄ የምቀባጠረው ነገር ተወውና ትክክለኛውን ለምንድን ነው ይዛት የወጣው? ምንም እውነታ የለም እየነገርኩህ ነው እኮ። ይሄ ነው እውነታው። በቃ ፈለገች እንድዝናና ትፈልጋለሁ አለች። ምክንያቱም ያለችበት ሁኔታ ታውቀዋለህ። ከዛ ነገር ነፃ መሆን ነበረባት። ይዣት ወጣው። በምታየን ሰዓት አንተ ሌላ ነገር አሰብክ። ምን እንዳሰብክ ባይገባኝም ለምን ሮክሽ? አሃ መቼስ ምን አሰብክ? እኛ ነን አይተናል አይደል? አላየሁህም ነበር ማለት አይተናል። ቼክ እያረክ ነበር። ዞር ዞር እያልክ የሆነ የምትፈራው ነገር እንዳለ የሚያስታውቀው ቼክ እያረክ ነበር ስትሄድ ነበር። አይ እኔ ያው ጀስት ጫካ ውስጥ ስለነበርን ያው ለሴኩሪቲያችን በማሰብ ነው እንጂ ምንም የተለየ ነገር አላሰብኩም። ባን ቀልድ ነው ያስቆ ከሪጋ እየቀለድኩ አይደለም። ጫካ ውስጥ ነው ያለኸው። ምን እንደሚመጣብህ ታውቃለህ? አንተ ራሱ መልስልኝ እስኪ። አንተ እኮ ለጫካ እኮ ብርቅ አይደለም እኮ። ጫካ እኮ ስንት ጊዜ አብረን ገብተናል። ስንት ነገር ተጋፍተናል። ስንት ነገር አሳልፈናል። ምናልባት ብቻዬን ብታገኘኝ ኖሮ እንደዚህም ላልሆን እችላለሁ። ምናልባት ላላይ እችላለሁ። ወደ ጎን ዞር ዞር ላልችል ይሆን። ምክንያቱም ከጎኔ ያስኩት ሴት ነው ያስኩት። ስለዚህ የሆነ ነገር ቢመጣ እርግጠኛ ነህ? አዎ እርግጠኛ ነኝ። እሷ ነች እንዝናና ያለች። አዎ በሷ ሐሳብ ነው እንግዲህ እንትና አንጡልኝ። ሚስጥራ ነች ያለች አይደል? እርግጠኛ ነኝ። ነይ ሚስጥራ፣ ምን እንደምታመጣው ነይ ቁጭ በይ። ነይ ሚስጥራ አረፍ በይ። እንዝናና የሚል ሐሳብ አቀርባለኝ ነው የሚለኝ። ማኔ አንቺ ደግሞ አቤልና ቴዲ እየጠበቁት ነው። ያማል እንዴ? ምንድነው ያማል የምትይው እንዴ? ከማን ነው ሐሳቡ የመጣው? እየካድሽ ነው እንዴ ተመልሰሽ? ምን አይነት ወይስ እናንተ ያሰባችሁት ነገር አለ እንዴ? ማለት ሁለታችሁ ያሰባችሁት ነገር አለ? ምንድነው የምናስበው? ምንድነው? እኔ እንጃ። እኔ ምን አውቃለሁ። ሲጀመር አቤልና ቴዲ እየጠበቁሽ ነው ብለኛ እንዴ ዘኝ የመጣው? አቤልና ቴዲ እኮ ማለት ከኔ ጋር የሚሰሩ ሰዎች ናቸው አይደል? አንድ ላይ ነው የምንሰራው። ታውቂያለሽ እሱን እና ታዲያ ምንድነው ያልሽው? እኔ እነሱ ሳይሰሙ በቃ መዝናናት እፈልጋለሁ ያለሁበትን ሁኔታ ታውቃለህ አይደል ያልሽ? ይሄን እየካድሽ ነው እንዴ? አንተ ምን አይተሽ ነው የምታወሻው? ሲያስጠላ እግዚአብሔር። ምንድነው ያስዋሽ? እኔ እየዋሻሁ አይደለም እየነገርኩሽ ነው እውነቱ። ይሄ ልጅ አሞል እንዴ? አንተ ጤነኛ አይደለህ? ስለዚህ እናንተ ስለዚህ እናንተ ቴዲ እየጠበቁሽ ነው። ስልካቸው ስለዘጋ ብሎ ነው ይዞኝ የመጣው። እየፈጠራችሁት ያለ ድራማ አለ ማለት ነው እናንተ ከጀርባ። ምን አባ ነው የምታወራው? ምን አባ ነው እያወራ ያለኸው? ብርሃኑ ምን አባ ነው እያወራ ያለኸው? እኛ ምንድነው የምንሰራው? ምንድነው የምናደርገው? ምን እንደምታረጉ ምን አባ ነው እኛ የምናደርገው? ንገረኝ። ምን አባ ነው እኛ የምናደርገው? ምን እንደምታረጉ በምን አውቃለሁ? ከሷ ጋር ያው ለገላር ወይ እዚህ ታርጊ ነው ነገር። አንቺ ዘርቤ አይመለከትሽም። ዘርቤ ልቀቀኝ። እየሰማኝ ነው ብርሃኑ ነግሬሃለሁ። እዚሁ ደፍቼ ነው ልቀቀኝ። ማወቅ የምፈልገው ነገር ንገረኝ። ምንም የማውቀው ነገር የለም። እኔ በቃ እውነታውን ነው የተናገርኩት። እኔ አንቺ እና እሱ ምን እንዳሰባችሁ ጭራሽ ልደበድቡኝ ማን ነው የምትለው? እናንተ ሁለታችሁ ምን እንዳሰባችሁ ማን ነው የምትለው? ብርሃኑ ከማን ጋር እያወራ እንደሆነ ይገባል? ከማን ጋር እያወራ እንደሆነ ይገባል ወይ? እየሰማኝ ነው? በድብደባ የምታመጣው ነገር አለ? እየደበደባችሁኝ እንደሆነ ወቁ። ህግ ይኸውልህ፣ አትወራጭልኝ። በህግ አምላክ ብያለሁ። ወረድልኝ። ከዛሬ ድረስ ያደርግ የነበረውን አድርጋችሁ ሳምናችሁ አንጥሩ። እንግዲህ ውድ ቤተሰቦቼ ያው ብርሃኑ እስከዛሬ ድረስ ወንጀለኞችን ሲያወራበት በነበረው ልክ እሱም ዛሬ በእኛ እጅ ስለገባና ወንጀለኛ መሆኑን ስላረጋገጥን የሚገባውን ቅጣት ሰጥተናል ብዬ አስባለሁ። ብርሃኑ ይኸውልህ የምታውቀው ነገር እንዳለ እንድነግረኝ እፈልጋለሁ። የሰማኝ ነው? እንደምታስቡት አይደለም። እኛ እንደምናስበው ካልሆነ እንዴት ነው ንገረኝ። እሺ አሁን እንደዚህ በማድረግ የምትጠቀመው ነገር አለ? የነገርኩህ ነው ብርሃኑ። ከምን እንዳነሳው ታውቃለህ አይደል? ከምን አይነት ቦታ ላይ አንስተንክ ምን አይነት ስልጠና ሰጥተን ምን አድርገን እዚህ ጋር እንዳደረስን ታውቃለህ። መቀጠል ካለብን እንቀጥለዋለን። እንዳታስብ ጭራሽ የጀመርነውን ነገር እኮ በስነ ስርዓት ማን አባ ፈቅዶልህ ነው ይዛት የወጣኸው? መጀመሪያ በስነ ስርዓት ብትጠይቀኝ ኖሮ እንደዚህ ማድማት ተገቢ ነው? ዛሬ አንተ ላይ ስለደረሰን የደበረ እንደሱ አይደለም። ይኸውልህ
ነገሩ እንደምታስበው አይደለም። እኔ እናንተ እንዴት እንደተዋወቅን እስኪ ንገራት። እንዴት ነው እናንተ የተዋወቅ ነው? ግልጽ ነው እሱማ። ይኸውልህ አንተ ከብዙ ነገር ይሄንንም ስራ የሰጠኸኝ አንተ ነህ አውቃለሁ። ስለዚህ በቃ እዚህ ነገር ውስጥ ያስቀጠርከኝም አንተ ነህ፣ ስራ ያስገኘኸኝ። ግን ደግሞ አንዳንዴ የማታስበው ነገሮች ይፈጠራሉ እኮ። ምንድነው የተፈጠረው? በእኛ ማለት እኮ መደባበቅ የሚባል ነገር የለም። ይኸውልህ እሷ አዲስ እንደመሆኗ መጠን እንግዲህ እዛ ውስጥም ሆና እንግዲህ ሌሎች ነገሮችን ማድረግ ትፈልጋለች ከኔ ጋር ማለት ነው። እኔ ደግሞ ያን ነገር አልፈልገውም ነበር ያው በጊዜው ማለት ነው። ከዛ አንተ ያመሃል እንዴ? ምንድነው የምትወሻው? ሚስጥር ተረጋጊ እንዴ! ሚስጥር ተረጋጊ። ተረጋጊ ሚስጥር የሰማሽ ነው። ተረጋጊ። ቀጥል። በቃ የሷን ፍላጎት ለማሟላት ያው በሌላ ነገር አጋጣሚውን ተጠቀምኩት ማለት ነው። ምክንያቱም አጋጣሚውን ተጠቀምኩት ማለት በዛ ሰዓት በድሮ ማለት ነው በሌላ ነገር ተፈልገኝ ነበረ። በብዙ ድሮ ማለት እሷን የምታውቃት እኮ ካወቃ ሳምንት አልሆነ እኮ። አሁን እዚህ ጫካ ከመምጣታችን በፊት ነው ድሮ እያልኩ ማወራ። ከዛ በፊት እዚህ ከመምጣታችን በፊት ሌሎች ነገሮችን እንድናደርግ በአይኗ ምናምን ብዙ ነገሮችን ምልክት ሰጠኝ ነበር። ያው ይታወቃል እንደምትፈልገኝ አይነት ነገር ማለት ነው። ስለዚህ እሷ የፈለገችው ደግሞ ያው በቃ በጣም መዝናናት እንደፈለገችና ወጣ ብሎ ከኔ ጋር ሌሎች ነገሮችን ማድረግ እንዳሰበች ነው የነገረችኝ። ከዛ እኔም አጋጣሚውን ተደረኩ። ብራኑ ይሰማኝ ነው። ትክክለኛውን ነገር ንገረኝ። ማን ነው የከፈለ? እውነታውን ነው እየነገርኩህ። አላማ ምንድነው? ማን ነው የከፈለ? ጠይቃት። እሷ ፊት ለፊት አይደለች አላደረኩም ካለች ይኸው። ምክንያቱም ጀምር እሷ ፈልግም አንተ እንደማይፈቀድልህ ታውቃለህ። እንደዚህ አይነት ነገር ማድረግ እንደማይፈቀድልኝ እንኳን አውቃለሁ። ይኸው ነግሬሃለሁ። መጀመሪያም እንደዚህ አይነት ነገሮችን ገፍታ መታብኝ ነበረ። ስለዚህ እንደዚህ አይነት ነገሮችን እያደረገች አይቻለሁ እኔ ብዙ በተደጋጋሚ ማለት ነው። ግን ደግሞ እኔ ታውቃለህ ያለውንም ነገር እንደዛ ማድረግም እንደማልፈልግ ስለዚህ እሱን ነገር ገፍቼ ነው እዚህ ደረጃ ላይ የደረሰው። የመጨረሻ ደረጃ ላይ ሲደርስ እኔም በቃ አጋጣሚውን ልጠቀም ብዬ ይዛት መጣ። እሷ ደግሞ ስማ ተረጋጊ። ሚስጥር አይልሽ እየዋሸሁ አይደለሁም። ከመጀመሪያው ጀምሮ ሚስጥር ተረጋጊ። ሚስጥር ተረጋጊ። ስማ ብራኑ እንደዚህ አይነት ነገር ራሱ ብታስብ ጫካ ይዛት አመጣ። እሷ የፈለገችበት ቦታ ነው። በነገራችን አንተ ጫካ ይዛት አመጣም። እንደዚህ አይነት ነገር ብታስብ ራሱ ምን አለ መሰለህ መጀመሪያውንም እኔም ቦታ የመምረጡ እንትን የለብኝም። ምክንያቱም የኔ ፍላጎት አይደለም። ተረድተሃል አይደለ? የኔ ባለ ትዳር እኮ ነህ አንተ። እንደነገርኩህ እኮ የኔ ፍላጎት አይደለም። ባለ ትዳር እኮ ነህ። የኔ ፍላጎት ልጅ አለ አውቃለሁ። እሱን ለኔ መድገም እኮ አይጠበቅብህም። ግን ደግሞ እሷ ገፍታ መጣች። ከዛ ደግሞ የት ነው የሚሆነው ስል ጫካ ውስጥ ነው በቃ ያማረኝ። ስለዚህ እንደ ሃይኪንግ አይነት ነገር ነው ዘና እንበልና እንመለስ ያለችኝ ከኔ ጋር ጊዜ ማሳለፉን ብቻ ስለምትፈልገው ነው። ይኸው እንግዲህ እየሰማች ነው። ይዘራ ለምን ዝም አለሽ? እየዋሸ ነው። በጣም ውሸታም ነው። እኔ ሲጀመር ሳምነው ከእናንተ ጋር ስለሆነ ነው እንጂ እኔ ማንንም አላምንም። ማንም ሰው ጋርም አልደርስም። ከቤት ምንም አላደረግሽም። ምንም አይነት ነገር አላደረግሽም። ምንም ነገር አላደረግሽም። እውነታውን ተናገሪ እስኪ። ምንድነው ያደረኩ እኔ? ምንም አይነት ምልክት ምንም አይነት የምን ምልክት ነው የሰጠውክ? ለምንድን ነው ይዘኸኝ ወጣኸው? ከዛ ምን ብለህ ነው ይዘኸኝ ወጣኸው? ተናገር። ምን ብለህ ነው ይዘኸኝ ወጣኸው? ተናገር። ምን ብለህ ነው ይዘኸኝ ወጣኸው? ያንቺን ፍላጎት ነው በቃ ያንቺን ፍላጎት ለማሟላት ነው የመጣ ነው አይደለ? አልፈለግሽም ወጥቶ መዝናናት። ማን ነው ቢፈልግ ያለው? እሺ ተረጋጊ ሰረት ነግረኝ ብራኑ ቀና በል። አሁንም መውሸት ነው የምፈልገው? እየዋሸኝ መቀጠል ነው የምፈልገው ወይ? ምንድን ነው የምትፈልገው? ለምን አባን ይዛት ነው የመጣው?
ለምን አባን ይዛት የመጣው? አንተኛን ለመሸጥ ተደራደርክ? ዋሲውን እኮ ሲሞት አጠገቡ ነበር። ምን ያህል እንደምመን ታውቃለህ? ከዚህ በላይ የምትመታኝ ከሆነ ሞታለሁ። ገና እገልሃለሁ። እውነቱን ማነግረኝ ከሆነ ገና እደፋለሁ። አትነግረኝም? አትነግረኝም ወይ አልኩህ። ምንድን ነው የምትፈልገው? አትነግረኝም ወይ? አትነግረኝም ወይ? እሺ ልቀጥለው? እሺ ከዚህ በኋላ እንዳትመታኝ። ከዚህ በላይ እንዳትመታኝ። ንገረኝ ብራውን። እሺ በስነ ስርዓት አውራኝ። ንገረኝ። ምንም የቀረ ነገር የለም እኮ። በስንት ብር ነው የሸከም? እሺ ተረጋጋ። ዱላውን አስቀምጠው። ከዚህ በላይ ከመታኝ ምንም አልናገርም። ልሞት ሁላ እችላለሁ። ንገረኝ ንገረኝ። አይታይም እንዴ? ብርሃኑ በመጨረሻም ያው ሁሉንም ነገር ነግረሃለሁ ምናምን ብሎኝ ቃል ገብቶ ነው ካሜራዬን ያበራሁት። እሱም እንዲረጋጋ እንዲታጠብ የሚያደርኩት። ባይዘው ይሄን ቪዲዮ እየቀረስኩም ያስተላለፍኩም ያለሁት እኛ መሀል ያላችሁም ሆናችሁ ወይ ደግሞ የኛ ጠላቶች ሆናችሁ የኛን ሰዎች ለመጠቀም የምታስቡ ሰዎች ምን ያህል ደረጃ ምን ያህል ጥግ ሄደን ለራሳችን ሰዎች እንኳን ክደውናል ብለን ካሰብን እንደማንመለስ እንድታቁ ስለምፈልግ ነው ቪዲዮ የተቀረጸበት ዓላማ። ለከዳን ሰው በምንም ታምር ልንደራደርም ልንሸማገልም አንችልም። በምንም ታምር እኔ ወንድሞቼ እንደምጠብቀው ልክ ወንድሞቼ ምን ሊጠብቁኝ ይገባል። ብርሃኑ እንግዲህ ዋሲውን በሞተበት ሰዓት ላይ ማለት ነው አብሮን የነበረ ሰው ነው። ምን ያህል ሲያነባ ነበር፣ ምን ያህል ሲያለቅስ እንደነበር እንዲህ ልነግራችሁ ከምችለው በላይ ነው። በጣም ስሜቴም እየሆንኩ ያለሁት እሱ ላይም እንደዚህ አይነት እርምጃ እየወሰድኩ ያለሁት ምን እንደሆነ ምን ያህል ርቀት እንደሄድን እንዲያውቅ ስለምፈልግ ያውቃል የነበረውን ነገር እያንዳንዱን ነገር። አሁንም ይኸውልህ ቃል ስለገባህልኝ እውነታውን እንደምትነግረኝ ቃል ስለገባ በእናቴ ስለለመንከኝ ነው የተውኩ። የሰማኝ ነው። አብረኝ ነበርክ እንጂ የምታውቀኝ አልመሰለኝም ነበር እስካሁን ድረስ። ነገሩ እንደዚህ እንደምታስበው አይደለም። ምንድነው እንደማላስብ ከቅድም ጀምሮ እንደምታስበው አይደለም ነው የምትለኝ? ያው አንተ አሁን ነገሮችን በዚህ መንገድ አገኛቸዋለሁ ብለህ ነበር የምታስበው። በእንደዚህ ይሄ በዚህ መንገድ የሚፈታ አይደለም። እንደዚህ ቀላል ቢሆን መጀመሪያውኑ ነግርህ ነበር። እንደምታስበው አይነት ቀላል ነገር ቢሆን። ምንድነው የተፈጠረው? ብርሃኑ ምንድነው የተፈጠረው? እኮ ተረጋጋሁኝ። እንደረጋጋ ትፈልጋለህ እኮ አሁንም ተረጋጋ። አሁንም እድል እየሰጠው ነው። በእናቴ ስለለመንከኝ ነው እድልም እየሰጠው ያለው። ነገሩ በጣም ውስብስብ ከመሆኑ የተነሳ ነው አሁን እዚህ ደረጃ ራሱ እየደረሰ። ምንድነው የተወሳሰበ ነገር ያለው? አንተ እኮ ማለት ነው ልጆቹን ጠብቃቸው እንጂ ይዘውጣ እንደዚሁን ወደዚሁን ያለ ሰው የለም። አንተም ብትሆን እኔ ቦታ ብትሆን አንተም ይሄን ከማድረግ ወደ ኋላ አትል። ጓደኞች ወንድሞቼ ልሸጥ ወንድሞችን መሸጥ ነው። ምን ነገር እንደደረሰብኝ በምን ታውቃለህ እኮ? ምንድነው የደረሰብህ ንገረኛ እኮ። እሱን ሳታውቅ ለምን እንደዚህ አይነት ነገሮችን አታውቅም? በቃ ስለዚህ እኔ ላይ መፍረድ አትችልም። ብራውን ማስተዳደራቸው ቤተሰቦች እንዳሉኝ ታውቃለህ። ስለማን ነው እያወራልኝ ያለው? ስለ ራሴ ቤተሰቦች፣ ስለ ሚስትና ልጅ፣ ስለ ራሴ ቤተሰቦች የሆነ ነገር ቢፈጠር ምን ታረጋለህ አንተ? ምንም ነገር ወደ ኋላ ማለት ከማድረግ ወደ ኋላ ትላለህ? ብዙ ነገር ደርሶብናል። ብዙ እንደኔ የደረሰብህ አይመስለኝም። ብዙ ነገር እንደኔ ቢደርስብህ ይሄን ዋሲውን ከማጣት በላይ የሚያም ነገር የለም እኛ ውስጥ አይደል? እኔም እኮ ነበርኩ በሰዓቱ እሱ ነገር ሲሆን። ዋሲውን ከማጣት በላይ የሚያምን ነገር አለ። ገብቶኛል። ዋሲውን ከዛ በላይ ሁላችንም ላይ አልደረሰም፣ ጥቃት አልደረሰብንም፣ ቤተሰቦቻችን አልተነኩም።
የአቤልና ጠፍተ የተንከራተተውን አታስታውስም? ወንድሙ ታግቶ ስንት ነገር በአቤል ላይ ደረሰ፣ በእኔ ላይ ስንት ነገር ደረሰ፣ በሉሌ ላይ ስንት ነገር ደረሰ። ዘላለም ተደብድቦ ተኛ። ያን ሁሉ ነገር ታውቃለህ ነበርክ አንተ። ከኛ የባሰ ነገር ምን ቢደርስብህ ነው እኛን ለመሸጥ የተነሳው? ይኸውልህ ነገሩ በቤተሰብ በኩል ነው የመጣብኝ። በቃ እንደምታስበው አይደለም። በጣም ውስብስብ የሆነ ነገር ነው። ምንድን ነው የመጣብህ? በቤተሰብ በኩል ንገረኝ በግልጽ። የኔን የራሴ የሆነን ሰው ነው አግተው እሷን እንዳመጣ የጠየቁኝ ማለት ነው። የራሴ የሆነ ሰው ማለት እኛ ከምናውቃቸው ከቤተሰቦች ውጪ የምታውቋቸው? ምክንያቱም ሪል የሆነ ነገር ነው እየነገርኩህ እኮ። ማንን ንገረኝ። ማንን? አለሙን ነው? አበባን ነው? ህይወትን ነው? እህቴን አግተው ነው አበባን። አንተ ብትሆን ምን ታደርጋለህ? እስካሁን ያጣናቸው ሰዎች ታውቃለህ? ማን ናቸው? ታውቃቸዋለህ እነማን እየፈለግን እንደሆነ። ለዛ ነው በቃ እሷን መልሰን ከሰጠ ሚስጥረን ካመጣህልን እሷን እንለቅልሃለን አሉኝ እህቴ። ስለዚህ ምንም አማራጭ የለኝም። አንተም ብትሆን የምታደርገው ነገር ነው። አንተ ያንተን እህት ለማትረፍ የሰው ልትገል ነው ወደ እሳት የምትላት ምን እላት? አንተ ብትሆን ምን ታደርጋለህ? እኛ መደራደሪያ አድርገን ሰው ስናቀርብ አይተህ ታውቃለህ ወይ? ከዚህ በፊት የነበረው ነገር አታውቅም? ሰውን መደራደሪያ ስናቀርብ አይተን ታውቃለህ ወይ? ከዚህ በፊት ስንት ሰው እንደሞተ ታውቃለህ አይደለ? ስንት ሰው እንደሞተ ታውቃለህ? ብርሃኑ በእናትህ አትንገረኝ፣ እሱን አትንገረኝ። እኛ ሰው መደራደሪያ ስናደርግ አይተን ታውቃለህ ወይ? እሱ ነገር ነው የሰለቸኝ እኔ። በቃ ከዚህ በላይ ሰው መሞት የለበትም የሚለውን ነገር ነው በቃ። ስለዚህ በዚህ ነገር መፈታው ነው የመሰለኝ። ብቻ እንሄድከው እሷን ይዘህ አንተን ይፈልገዋል። እሷን ተቀብሎ አንተን ግንባርን ብለው ቢሄዱስ? ለሱ ዋስትና የለኝም። ግን ደግሞ ቃል ገብተውልኛል። ከወንጀለኛ ጋር እኮ እየተደራደርክ ያለው ከወንጀለኛ ጋር ነው እየተደራደርክ ያለው። ገብቶሃል አይደል? እኔ ወንጀለኝነታቸው አይደለም የሚታየኝ በዚህ ሰዓት ታውቃለህ። እህቴ ታግታለች እያልኩ ነው። በሞትና በህይወት መካከል አንድ ነገር ቢፈጠር ከሷን ማታመጣት ከሆነ እህትህን በህይወት አታገኛትም ነው ያለው። ስለዚህ ምን ማድረግ ነበረብኝ? ስለዚህ አይኔ እያየ ከናንተ ጋር ብሰራ ኖሮ ምን ሊፈጠር ይችል ነበር? ታገኙልኝ ነበር እህቴ ብስማማ ኖሮ። ምክንያቱም እኔ ነው መጠቀም አንተ ራስህ ስታደርገው የነበርከው ነገር እኮ ነው። አንተ እኮ ማለት ነው ከራስህ አልፈህ ለሰዎች የምትተርፍ ሰው ነበርክ። እያደረኩ ያለው ነው ይሄ ነገር ሁሉ የተፈጠረው። ብዙ ሰዎች እየሞቱ ያየሁት። ከዛ በማይመጣ ደግሞ በቤተሰብ የመጡብኝ። እሷን አምጣልኝ። በእኛ ቤተሰብ አልተመጣም። እኛ ቤተሰብ ላይ ምንም አልደረሰም። እሱን ነገር እንዳይደርስ ነው እኔም በቃ ሄደን እኛ ተደራድረን ከወንጀለኛ ጋር አስረክበን የሚፈልጉትን ነገር ስንቀበል አይተን ታውቃለህ? እሱ መንገድ እሱን ስላላደረጋችሁት ስላየው እሱ መንገድ የሚሰራ መስሎኝ እኔም ይሄን መንገድ ለመከተል ሄድኩኝ፣ ተጓዝኩኝ ማለት ነው። ይሄን መንገድ የሄድኩበት መንገድ ለዛ ነው። አላማከርከንም እኮ ብርሃኑ። አላማከርኩም። ባማክር ኖሮማ በእናንተ መንገድ ነው የምሄደው። እየተረዳኸኝ ነው? አላማከርኩም። ያላማከርኩበት ምክንያት ደግሞ እህቴ በሞት ውስጥ ነው ያለችው። ልትሞት ነው። እንገላታለን ያሉኝ እሷን ካላመጣህ። ለአንተ እኮ አዲስ እኮ ያስመሰልክ ያለው። ከዚህ በፊት ምን እንደደረሰብን ታውቃለህ? ምንም አዲስ የተፈጠረ ነገር እኮ የለም። ከዚህ በላይ ሰው ማጣት አልፈልግም ማለት ገብቶሃል? ስለዚህ እኛን አሳልፈህ መስጠትና መሸጥ ነው የምፈልገው። በዚህ መንገድ አይደለም የሚሄደው የሚያልቀው። በቃ ነገሩ እሷን ከሰጠኋቸውና እህቴን ይመልሱልኛል። ያው ተመልሼ ባያደርጉትስ? እንዳልኩ ጫካ ላይ ነው ሚስጥረን ልታስረክብ የመጣው። እዚሁ አንተን ደፍተውክ ሚስጥረንም ወይ እዛው ጋድማት ሊሄዱ ይችላሉ አይደለም? አዎ። ከዛ ለእህት ደረስክላት፣ አተረፍካት። ያው ከኛ ሌላ የሚፈልጉት ነገር እንደሌለ ስለማቅ ነው። ምክንያቱም አንድ የሚፈልጉት ማለት ምንድን ነው? እጃችን ላይ ያለው ቀልድ ነው እንደያዝ ነው ብርሃኑ። አትሊስት እሷን ካገኙ በኋላ ትንሽ መረጋጋያ ይሆናቸዋል ብዬ ስላሰብኩኝ ነው። በቃ ማሰቢያ ጊዜ እናገኛለን። ግን በዛ በአንድ ቀን ውስጥ በትንሽ ደቂቃ ውስጥ እህቴ ብትሞት ኖሮ ምን እንደማደርገው የቤተሰብ ጉዳይ። ያንተን እህት ለማትረፍ እኛ መሞት አለብን። እናንተ ላይ ምንም ነገር አይፈጠርም ነበር። ሚስጥርስ መሞት አለባት ምንም በማታውቀው። የመጨረሻ አማራጭ እሱ ነው። አንድ ነገር ልንገራችሁ ለእናንተ። አንድ ሰው አሁንም እያንዳንዱን ነገር አይታችኋል። ብርሃኑን እንዴት እንዳድርገን እንደያዝነው ታውቃላችሁ። አይታችኋል። እያንዳንዳችሁን ስልካችንን የሁላችንም ስልክ
ኮንትሮል ይደረጋል። የት ሄድክ፣ የት ገባ፣ ስልክህን አጥፋው፣ ጣለው፣ እየተከተልን ነው። እርስ በርስ ልንጠፋፋ እንችላለን። ሁላችሁንም ነው ብርሃኑ፣ አንተንም ጭምር ነው የምልህ። እንደዚህ አይነት ነገር ወንድሙን የሚክድ ከመሀላችን ወንድሙን የሚክድ ሰው ካለ ኪዳነ ምህረት አትለመነኝ፣ እዚሁ ዳፍቻችሁ ነው የሚሄደው። ሁላችሁም እህቴን አድኑልኝ በቃሽ። አሁን የመጨረሻ እሷ ነች። አንተ ራስህ ጀምረኸዋል አይደል? በእናትህ በቃ በምትወደው ነገር ልለምናችሁ እህቴን አድኑልኝ። ምክንያቱም እነሱ እጅ ላይ ነው ያለችው። እሱን ነገር ለማድረግ ነበር እኔ ሚስጥር የነገርኳችሁ ነው። ቴዲ እባክህ በምንም ታምር በዚህ ጉዳይ እንደራደር። በምንም ተወደው ነገር እባክህ በምንም ጉዳይ ነው የምላችሁ። አንድ ሚስጥር አልፎ ከኛ መሃል ወጥቶ ጠላት እጅ ገባ ማለት አንተ ገንዘብ ልታገኝበት ትችላለህ። አንተ የሆነ ነገር ልታረግ ትችላለህ። እዚህ ጋር ግን የዚህን ሁሉ ህዝብ ፋሚሊ ምናምን ነው የምታሳጣን። የዚህን ሁሉ ነፍስ ነው ቁማር የምትጫወትበት። እሺ እሺ፣ እህቴን እንዴት ነው የምናድናት? አይመለከተኝም። እዚህ ሁሉ ነገር ውስጥ የገባሁት ለሷ ብዬ ነው። ሰማኛለህ ብርሃኑ? አይመለከተኝም። እባካችሁ አንድ የምለምናችሁ ነገር በእናታችሁ በቃ በምትወዱት ነገር አፍህን ዝጋ ብርሃኑ። በምትወዱት ነገር ብርሃኑ አፍህን ዝጋ፣ አፍህን ዝጋ፣ አፍህን ዝጋ። አንተ ማቆምልኝ ካሜራው አቁመው። በእናታችሁ